የፋኖ ኃይሎችና የአገዛዙ ጦር በወሎ ቤት አማራ ምዕራባዊ ቀጠና ከባድ ውጊያ ማድረጋቸው ሲሰማ የፋኖ ኃይሎች በሶስት አቅጣጫ የገጠማቸውን ከበባ ሰብረው በአገዛዙ ሰራዊት ላይ ከፍተኛ ሰብአዊ ጉዳት ማድረስ ችለዋል። በተመሳሳይ በደላንታ ፀሐይ መውጫ አካባቢ ለሰዓታት በተካሄደ ውጊያ የሬጅመንቱ አዛዥ ሲገደል ምክትል አዛዡን ጨምሮ ሌሎች በቁጥር ያልታወቁ ወታደሮች ላይ ደግሞ ከፍተኛ ሰብአዊና ወታደራዊ ጉዳት ደርሷል። ቀዳሚ የግንባር መረጃችን ነው። ያልተለመደ ነው። የፋኖ ወሳኝ ይዞታዎችን ለመያዝ በሙሉ አቅም በልዩ ወታደራዊ ዘመቻ ላይ የሚገኘው መከላከያ በዘመቻው ተቃራኒ ውጤት በማስመዝገብ የያዛቸውን ቀጠናዎች ለቆ በመውጣት ላይ ነው። በጎጃም ወሳኝ ቀጠናዎችን በውጊያና ያለ ውጊያ ለፋኖ ኃይሎች ለቆ ወጥተዋል። ሰሙታላችሁ። በሌላ በኩል አገዛዙ የትንሳኤ በዓልን በማስመልከት የፋኖ አመራሮችን ለማጥቃት የድሮን ቅኝት እያደረገ ነው። የአማራ ፋኖ ብሔራዊ ንቅናቄ አፋብን በእዝ በኮር በክፍለ ጦር የሻለቃ አመራሮችንና የሰራዊት አባሎች ላይ አስቸኳይ ጥንቃቄ እንዲደረግ አዟል። የጥንቃቄና ደህንነት መመሪያውን ይዘናል። የጥንቃቄ መልእክቱ ለህዝብ ደህንነት ጭምር ይረዳል። ሽመልስ አብዲሳ በሚመሩት ክልል ከንጹሃን ግድያ ቀጥሎ የባለስልጣናት ሞት የዕለት ዜና ወደ መሆን ተሻግሯል። ከሰሞኑ አንድ ባለስልጣን ተገለዋል። ባለስልጣኑ ለያዛቸው ቡድን 5 ሚሊዮን ማስለቀቂያ ተጠይቀው 3 ሚሊዮን ከከፈሉ በኋላ መገደላቸው ለሌሎች ታጋቾች አስደንጋጭ ሆኗል። ይህንን ተከትሎ ብልጽግና የድሮን ጥቃት ፈጽሟል። አዲስ አበባ ዙሪያ ምን እየሆነ ነው ስንል መረጃዎችን በስፋት ፈትሸናል። የሱዳን አየር ኃይል በኢትዮጵያ ግዛት በተገነባው የፈጥኖ ድራሽ ኃይሉ የጦር ሰፈር ላይ የአየር ጥቃት መፈጸሙ ተሰምተዋል። ጥቃቱን ተከትሎ 500 ወታደር ተበትነዋል። የጦር አሰልጣኞችም ሸሽተዋል። ይህ ጥቃት የኢትዮጵያ የአየርና የምድር ሉዓላዊ ግዛት ፍጹም እንደተጣሰ፣ ኢትዮጵያ የውጭ ጥቃት ተጋላጭነቷ በከፋ ሁኔታ እንደጨመረ ያሳየ ሆኗል። ለሰዓቱ የመረጥንላችሁ ቀጠናዊ ዜና ትንታኔያችን ነው። ሰላም ጤና ይስጥልን ውድ የጣና ቲቪ ተከታታይ ቤተሰቦቻችን፣ አብራችሁን ስትቆዩ እነዚህንና ሌሎች ዝርዝር መረጃዎችን ታደምጣላችሁ። የጣቢያችን የሰዓቱ ዜና መረጃና ዜና ትንታኔዎቻችን እንሆ ተጀምረዋል። እስከ መጨረሻው አብራችሁ እንድትቆዩ አክብሮታዊ ግብዣችን ነው። በቅድሚያም ለመላው የክርስትና ሃይማኖት ተከታይ ወገኖቻችን በሙሉ እንኳን ለብርሃነ ትንሣኤው በዓል በጽናት አድረሳችሁ እያለን የበዓል ጥንቃቄ መልእክቶችን ወደሚመለከቱ ከትግሉ ሜዳ ወደ ደረሱን መረጃዎች እናምራለን። ፋኖ ከበባውን ሰብሮ በአገዛዙ ሰራዊት ላይ ከፍተኛ ጉዳት አድርሷል። በሌላ በኩል አገዛዙ የትንሣኤ በዓልን በማስመልከት የፋኖ አመራሮችን ለማጥቃት የድሮን ቅኝት እያደረገ ነው። ከዚህ ጋር ተያይዞ የጥንቃቄ መልእክት ተላልፏል። የፋኖ ወሳኝ ይዞታዎችን ለመያዝ በሙሉ አቅም በልዩ ወታደራዊ ዘመቻ ላይ የሚገኘው መከላከያ በዘመቻው ተቃራኒ ውጤት በማስመዝገብ የያዛቸውን ቀጠናዎች ለቆ ወጥቷል። የብልጽግና ምርጫና ወታደራዊ ዘመቻ በፋኖ መልሶ ማጥቃት በመክሸፍ ላይ ነው። ፋኖ የተቆጣጠራቸውን የወረዳ ማዕከል ከተሞችና ወሳኝ ቦታዎችን በማስለቀቅ ምርጫ አካሂዳለሁ በሚል በሙሉ አቅም በሰማይና በምድር ዘመቻ የከፈተው የአገዛዙ ጦር ከታቀደው ተቃራኒውን ውጤት አስመዝግቧል። የወረዳ ከተሞችን ለመቆጣጠር በልዩ ዘመቻ ላይ የሚገኘው መከላከያ በፋኖ መልሶ ማጥቃት እቅዱ ተዛብቶ ከታሰበው በተቃራኒው ለረጅም ጊዜ የቆየባቸው ቀጠናዎችን በሽንፈት ለቆ እየወጣ ነው። መከላከያ በወታደራዊ ሽንፈት ከለቀቃቸው መካከል በጎጃም ደጋዳሞት፣ ሰዴ፣ ወይን ውሃ ይጠቀሳሉ። ጎንጅ፣ ቆለላ፣ አዴትና ሰዴ ፋኖ ያደረገውን ዘመቻ ተከትሎ መከላከያ ወታደራዊ ካምፖችን ጭምር ለቆ ከወጣ በኋላ ሙሉ በሙሉ በፋኖ ኃይሎች እጅ ይገኛሉ። ይህም ከምርጫ ጋር የተያዘው የአገዛዙ ወታደራዊ ዘመቻ ተቃራኒ ውጤት ማስመዝገቡን አመላካች ሆኗል። አገዛዙ ፋኖ የያዛቸውን የወረዳ ማዕከላትን በማስለቀቅ ምርጫ አካሄዳለሁ ቢልም ውጤቱ ከዚህ በተቃራኒው በመሆን የብልጽግና አመራሮች ሳይቀሩ ወረዳዎችን ለቀው ሸሽተዋል። መከላከያን ተከትለው ወደ ወረዳ ከተሞች ይገባሉ የተባሉ የብልጽግና አመራሮች ብዙዎች ሸሽተው ወደ ካምፕ ገብተዋል። በዚህ የተበሳጨው አገዛዙ የትንሣኤ በዓልን ምክንያት በማድረግ የፋኖ አመራሮችና ሰራዊቱ ይሰበሰባሉ በሚል ሰርጎ ገብና ደህንነቶችን በማሰማራት ጥቃት ለመፈጸም የድሮን ቅኝት አድርጓል። አገዛዙ ትንሣኤን ምክንያት በማድረግ የፋኖ አመራሮችንና ሰራዊቱ በአንድ ቦታ ይሰበሰባሉ በሚል መረጃ ላይ የተመረኮዘ ጥቃት ለመሰንዘር በፋኖ ውስጥ ሰርጎ ገቦችንና ደህንነቶችን ከማሰማራቱ ጋር ተያይዞ ለፋኖ አመራሮችና ለመላው የፋኖ ሰራዊት እንዲሁም ለማህበረሰቡ የጥንቃቄ መልእክት ተላልፈዋል። ይህንን ተከትሎ ዛሬ ሚያዝያ 3 ቀን ከአማራ ፋኖ ብሔራዊ ንቅናቄ የሸዋ ጠቅላይ ግዛት አሳምነው እዝ ምክትል ወታደራዊ አዛዥ ለኦፕሬሽን የተላለፈ የጥንቃቄ መመሪያ አለ። መመሪያው በእዝ በኮር በክፍለ ጦር የሻለቃ አመራሮች
ነዋሪዎችንና የሰራዊት አባሎች አስቸኳይ ጥንቃቄ እንዲያደርጉ ያዛል። የብልጽግናው አገዛዝ በበዓል ሰሞን ያለውን የህዝብ እንቅስቃሴ እንደ መልካም አጋጣሚ በመጠቀም ጥቃት ለመሰንዘር ዝግጅት ማድረጉን የውስጥ መረጃዎቻችን አረጋግጧል ያለው እዙ ለሰራዊቱ ባወረደው መመሪያ መሰረት አንደኛ፣ ማንኛውም የሰራዊት አባልም ሆነ አመራር በበዓሉ ሰሞን የሚሰጥ የፈቃድ እረፍት የማይኖር ሲሆን ሰራዊቱ በሙሉ በያለበት ቀጠና በንቃትና በጥርነፋ እንዲቆይ። ሁለተኛ፣ በበዓል ስም የሚደረጉ እንቅስቃሴዎች ለደፈጣ ጥቃቶችና ለንብረት ዝርፊያ ምቹ እንዳይሆኑ ከፍተኛ ጥበቃ ማድረግ። ሶስተኛ፣ አገዛዙ የተለያዩ አማራጮችን በመጠቀም ሰርጎ ገቦችን በማስገባትና መረጃ በመሰብሰብ ሰራዊታችንና ህዝባችን ላይ ጥቃት ለማድረስ እንቅስቃሴ እያደረገ መሆኑን የውስጥ መረጃዎች ያመላክታሉ። በመሆኑም ህዝባችንና ሰራዊታችን ይህንን ጉዳይ በጥብቅ እንዲከታተል፣ አጠራጣሪ ሁኔታዎች ሲያጋጥሙ ለሚከተለው አካል በአፋጣኝ እንድታሳውቁ ይሁን። አራተኛ፣ ተስፋ የቆረጠው የብልጽግና አገዛዝ የሰራዊቱን ስብስብ በመረጃ አረጋግጦ የድሮን ጥቃት ለመሰንዘር እያደባ ስለሆነ የተለመደውን ጥንቃቄ እንዲደረግ። አምስተኛ፣ ሰራዊታችን ከሲቪሉ ማህበረሰብ ጋር በሰፊው መቀላቀልና በግልጽ ስፍራዎች መሰባሰብ በጥብቅ የተከለከለ ነው። ስድስተኛ፣ ጠላት የሰራዊቱን መዘናጋት ጠብቆ ድንገተኛ ወረራ ለማድረግ ያቀደ ስለሆነ ጥንቃቄ እንዲደረግ። ሰባተኛ፣ በሁሉም ቀጠናዎች የቀንና የሌሊት የደፈጣ ጥበቃ ተጠናክሮ ይቀጥል። ስምንተኛ፣ የጥንቃቄ መመሪያው ለመላው ሰራዊታችንን ተግባራዊ እንዲሆንና አስቸኳይ የጠላትን እቅድ ቀድመን በመረዳት የህዝባችንን በዓልና የሰራዊታችንን ደህንነት ለማስጠበቅ በከፍተኛ ንቃት ስምሪታችንን ልንወጣ ይገባል ሲል የጥንቃቄ ደህንነት መመሪያውን አስተላልፏል። ይህ በእንዲህ እንዳለ በበዓል መዳረሻ ሰሞን በቀጠለው ውጊያ ፋኖ በወሎ ቤት አማራ ቦረና ሳይንት መካነ ሰላም ከተማ አቅራቢያ በተካሄደ ከባድ ውጊያ በአገዛዙ ሰራዊት ላይ ከፍተኛ ኪሳራ በማድረስ ከበባውን ሰብሮ ወጥቷል። እንደ አፋብን ምኒልክ ዕዝ የግንባር መረጃ በሶስት አቅጣጫ ፋኖን ለመክበብ የገባው የአገዛዙ መከላከያ ሚሊሻና አርማ ብተና በፋኖ መልሶ ማጥቃት ተመትተዋል። በተመሳሳይ በደላንታ ፀሐይ መውጫ አካባቢ ለሰዓታት በተካሄደ ውጊያ የሬጅመንቱን አዛዥ ሲገደል ምክትል አዛዡን ጨምሮ ሌሎች በቁጥር ያልታወቁ ወታደሮች ላይ ደግሞ ከፍተኛ ሰብአዊና ወታደራዊ ጉዳት ደርሷል ሲል መረጃውን ያደረሰን የጣና ዘጋቢ ነው። በኦሮሚያ የብልጽግና ባለስልጣን ተገደሉ። ባለስልጣኑ ለያዛቸው ቡድን 5 ሚሊዮን ማስለቀቂያ ተጠይቀው 3 ሚሊዮን ከከፈሉ በኋላ መገደላቸው ለሌሎች ታጋቾች አስደንጋጭ ሆኗል። ይህንን ተከትሎ ብልጽግና የድሮን ጥቃት ፈጽሟል። በሌላ በኩል በአክሱም ጥቃት መፈጸሙ ውጥረቱን አብሶታል። ሽመልስ አብዲሳ በሚመሩት ክልል ከንጹሃን ግድያ ቀጥሎ የባለስልጣናት ሞት የዕለት ዜና ወደ መሆን ተሻግሯል። በክልሉ ሰሜን ሸዋ ሰላሌ ቀጠና ወረጃ አርሶ ወረዳ የብልጽግና የወረዳው የፖለቲካ ኃላፊ በኦነግ ሸኔ ታጣቂዎች ከተያዙ ከ3 ሳምንታት በኋላ መገደላቸው ተሰምተዋል። ታጣቂዎቹ የብልጽግናን ባለስልጣን ይዘው 5 ሚሊዮን ብር እንዲከፍል ጠይቀው በመጨረሻ ድርድር 3 ሚሊዮን ብር ከተከፈላቸው በኋላ ገድለዋቸዋል የተባለው። ይህም ከባለስልጣኑ ግድያ ጋር ተይዘው በታጣቂዎች ለሚገኙት ሌሎች ታጋቾች ከፍተኛ የደህንነት ስጋት ሆኗል። ባለስልጣናቱን ጭምር መጠበቅ ያልቻለው ብልጽግና በበኩሉ የኦነግ ታጣቂዎች ይገኙበታል ባለው በምዕራብ ሸዋ ሊበን ጭንቋን ወረዳ በአንድ ትምህርት ቤት ላይ የድሮን ጥቃት በመፈጸም ጉዳት ማድረሱን ከአካባቢው ምንጮች ሰምተናል። በሰሜን ሸዋ በሸገር ዙሪያ ተከታታይ የድሮን ጥቃቶች የቀጠሉበት የጸጥታ ስጋት ሪፐብሊካን ጋርዱን ለውጊያ እስከ ማሰለፍ የደረሰ ሆኗል። የሪፐብሊኩ ጥበቃ ኤሊት ፎርስ የተባለው ኃይል በአዲስ አበባ ዙሪያ በሚገኙ የገጠር ቀበሌዎች ጭምር ተሰማርተዋል። ከታጣቂ ኃይሉ ጋር ውጊያ በማድረግ ላይ እንደሚገኝ በራሱ በብልጽግና መከላከያ ሰራዊት ይፋዊ የማህበራዊ ሚዲያ ገጽ ላይ ኦፕሬሽን በሚል የዘገባ ሽፋን እየተሰጠው ይገኛል። ይህም አዲስ አበባ የስጋት ቀለበት ውስጥ እንደገባች የተሰጠ ያለ ምስክርነት ሆኖ ቀጥሏል። ይህ በእንዲህ እንዳለ የህወሓትና ብልጽግና የጦርነት ነጋሪት ጉሰማ ከፍ ባለበት በዚህ ወቅት በአክሱም መስገጃ ስፍራ ጥቃት መሰንዘሩን ተከትሎ ውጥረት ተፈጥሯል። በትናንትናው ዕለት በአክሱም ከተማ በሙስሊም ምዕመናን ላይ ጥቃት ተሰንዝሯል የሚሉት ተጎጂዎች ጥቃቱን የከተማው ፖሊሶች እንደፈጸሙት ተናግረዋል። ትናንት በአክሱም ለጁምዓ ሰላት በተሰበሰቡ ሙስሊም ምዕመናን ላይ ጥቃት የተፈጸመው ምዕመናን ተከራይተው በሚጠቀሙበት እንዳቦዋ ተብሎ በሚጠራው መስገጃ ስፍራ ላይ ሲሆን የውጥረቱ መነሻም ለሰላት አገልግሎት የሚውሉ ሸራዎችና የድምጽ ማጉያዎች በጸጥታ ኃይሎች በኃይል መነጠቃቸውን ነው ተብሏል። የኃይል ዘመቻው የተመራው በከተማው የጸጥታ ኃላፊ መሆኑን በጉዳዩ ላይ የወጡ መረጃዎች አመላክተዋል። ጥቃት አድራሾቹ ወደ መስገጃ ስፍራው በጫማ ዘልቀው በመግባት በውስጡ የነበሩ ቅዱስ ቁርአኖችን መቅደዳቸውን፣ ኢማሞችንና ምዕመናንን በዱላ መደብደባቸው በመረጃው ላይ ተመላክተዋል። በጥቃቱ ምክንያት ቢያንስ 8 ሰዎች ቆስለው የሕክምና ክትትል እያደረጉ እንደሚገኙ ሲሰማ ውጥረቱን ተከትሎ በከተማዋ ቤት ለቤት በተደረገ
አሰሳ በርካታ ሰዎች ለስር ተዳርገዋል ተብሏል። በጉዳዩ ላይ የትግራይ እስልምና ጉዳዮች ከፍተኛ ምክር ቤት በሰጠው መረጃ በአክሱም መጠነኛ የሃይማኖት ግጭት ነበር ብሏል። የትግራይ ጊዜያዊ አስተዳደርም ሆነ ህወሓት በጉዳዩ ላይ ያሉት አንዳች ነገር የለም። የሱዳን አየር ኃይል በኢትዮጵያ ግዛት በተገነባው የፈጥኖ ድራሹ ኃይል የጦር ሰፈር ላይ የአየር ጥቃት ፈጸመ። ጥቃቱን ተከትሎ 500 ወታደር ተበትኗል። የጦሩ አሰልጣኞችም ሸሽተዋል። በሌላ በኩል በሱዳን ዳርፉር የሰርግ ስነ ስርዓት ላይ በተፈጸመ የድሮን ጥቃት ቢያንስ 30 ሰዎች መገደላቸው ተሰምተዋል። የብልጽግና ጦር አጋር የሱዳን ፈጥኖ ድራሽ ኃይል በአልቡርሃን ጦር ጥቃት ተሰነዘረበት። በተባበሩት አረብ ኤምሬቶች የገንዘብ እርዳታ በኢትዮጵያ ግዛት ቤንሻንጉል ጉሙዝ ክልል መንግ በተባለ ስፍራ ለሱዳን ተፋላሚ ጦር የፈጥኖ ድራሽ ኃይል የተገነባው የጦር ሰፈር በዓለም አቀፍ ሚዲያ ከተጋለጠ በኋላ ወታደራዊ ካምፑ የጥቃት ኢላማ ሆኖ ቆይተዋል። ይህንን ተከትሎ የጦር ሰፈሩ ከሰሞኑ በሱዳን ብሔራዊ ጦር አየር ኃይል ጥቃት ተሰንዝሮበታል። በጥቃቱም 500 የሚደርሱ የሱዳን ፈጥኖ ድራሽ ኃይል ታጣቂዎች መበተናቸው ተሰምተዋል። እንደ መረጃው ምንጮች ጥቃቱን ተከትሎ ወታደራዊ አሰልጣኞችም ሸሽተዋል። አሰልጣኞቹ ጥቃቱ መሰንዘሩን ተከትሎ ወደ ወለጋ መመለሳቸውን በጉዳዩ ላይ የወጣው ወታደራዊ መረጃ አመላክተዋል። የሱዳን ጦር የአየር ኃይል ድብደባውን የፈጸመው የአየር ክልል ድንበሩን ጥሶ በመግባት እንደሆነ ነው የተጠቆመው። ወታደራዊ ካምፑ ከሱዳን ድንበር በመካከለኛ ርቀት እንደሚገኝ ከዚህ ቀደም በወጡ መረጃዎች መጠቆሙ ይታወሳል። የኢትዮጵያ የአየርና የምድር ሉዓላዊ ግዛት በዚህ መንገድ እንዲጣስ የውጭ ጥቃት ተጋላጭነታችንን ያሰፋው የብልጽግናው አገዛዝ ይህ ዜና እስከተጠናቀረበት ሰዓት ድረስ በጉዳዩ ላይ ያለው ነገር የለም። እንዲህ ያሉ የብሔራዊ ደህንነት አደጋ ዜናዎች በጨመሩበት ሁኔታ አዙሪቱ እንደቀጠለ ለመሆኑ ማሳያው ደግሞ የሱዳን ፈጥኖ ድራሽ አስታጣቂ የተባበሩት አረብ ኤምሬትስ በአዲስ አበባ በኩል ወደ አሶሳ መሳሪያ ማስገባት መቀጠሏን የሚያመላክት መረጃ መውጣቱ ነው። አገዛዙ በወሰደው የተልዕኮ ጦርነት በምዕራብ ኢትዮጵያ በኩል በሱዳን ቀጠና ከፈጥኖ ድራሽ ኃይሎች ጋር የተቀናጀ ማጥቃት ለማድረግ በዚህ ማጥቃት የውጊያ ድጋፍ ሊያደርግ ስለመሆኑ የሚያመላክት መረጃ ወጥቷል። በዚሁ ቀጠና ብሉ ናይልን ሙሉ ለሙሉ ለመቆጣጠር ዝግጅት በማድረግ ላይ የሚገኘው የፈጥኖ ድራሽ ኃይሉና ታሲስ ወይም የሱዳን መስራች ጥምረት ለተባሉ አዲስ የታጣቂዎች ስብስብ የውጊያ ድጋፍ ለማድረግ መዘጋጀቱን የሚጠቁም ወታደራዊ መረጃ ወጥቷል። በጀኔራል አብዱልፈታህ አልቡርሃን የሚመራው የሱዳን ብሔራዊ ጦር በበኩሉ ስትራቴጂክ ከተማ የሆነችው ኩርሙክን ለማስለቀቅ ኃይል እያስጠጋ መሆኑ ተሰምተዋል። ታሲስ የተሰኘው የታጣቂዎች ስብስብ በጀኔራል አልቡርሃን ከሚመራው የሱዳን ጦር የተገነጠሉ ወታደራዊ አመራሮችን፣ የምዕራብና የደቡብ ሱዳን የጎሳ ሚሊሻዎችን በአባልነት የያዘ መሆኑን ከዚህ ቀደም በስፋት መዘገባችን ይታወሳል። የቡድን በዚሁ ቀጠና ሳሊ በተሰኘ አካባቢ የሰፈረውንና 650 ገደማ ወታደሮችን የያዘውን የግብጽ ሻለቃ ከበባ ውስጥ በማስገባት ያለምንም ቅድመ ሁኔታ እጅ እንዲሰጥ መጠየቁን በቀደመው ሳምንት የሱዳን ታይምስ ዘገባ ማመላከቱም አይዘነጋም። ከዚህ ሁነት በኋላ በሁለተኛው ሳምንት የሱዳን ብሔራዊ ጦር አየር ኃይል በኢትዮጵያ ግዛት ላይ የአየር ድብደባ መፈጸሙ የጦርነቱን ውስብስብ ገጽታ ከማሳየቱም በላይ ሜዳውን ኢትዮጵያ ስለማድረጉ ተጨማሪ ማረጋገጫ ሆኗል። ቤንሻንጉል የሚገኘው ወታደራዊ ካምፕ በብሉ ናይል ግዛት ከምትገኘው ኩርሙክ በቅርብ ርቀት ላይ የሚገኝ ሲሆን ይህም ለአርኤስኤፍ ኃይሎች የነዳጅ የመለዋወጫና የጥገና ድጋፍ ለማድረግ ምቹ በመሆኑ የአልቡርሃን ጦር ይህን ወሳኝ ቦታ ለማስለቀቅ ከፍተኛ ወታደራዊ ዝግጅት ማድረጉ ነው የታወቀው። ይህ በእንዲህ እንዳለ በሱዳን ዳርፉር ግዛት በአንድ የሰርግ ስነ ስርዓት ላይ በተፈጸመ የድሮን ጥቃት ሴቶችና ህጻናትን ጨምሮ ቢያንስ 30 ሲቪሎች መገደላቸው ተሰምተዋል። በጉዳዩ ላይ የተባበሩት መንግስታት ድርጅት ማረጋገጫ ሰጥቷል። የድርጅቱ ዋና ጸሐፊ ቃል አቀባይ ስቴፋን ዱጃሪክ ጥቃቱ የተፈጸመው በሰሜን ዳርፉር ኩቱም በተባለች ከተማ ውስጥ በሚገኝ የሰርግ ስነ ስርዓት ላይ መሆኑን ገልጸዋል። በድሮን ውጊያ ታግዞ በቀጠለው የሱዳን የውክልና ጦርነት ምክንያት እስካሁን ከ40 ሺህ በላይ ሰዎች መገደላቸውን የመንግስታቱ ድርጅት መረጃዎች ቢያመላክቱም ረዴት ድርጅቶች ትክክለኛው ቁጥር ከዚህ ሊበልጥ እንደሚችል ይገምታሉ። የአካባቢው የመብት ተሟጋች ኢመርጀንሲ ሎየርስ እና በግጭቱ ዙሪያ መረጃዎችን የሚያጠናቅረው የኤልፋሽር ተቃውሞ ኮሚቴ ለአሁኑ ጥቃት የሱዳን የታጠቁ ኃይሎችን ተጠያቂ አድርገዋል። ባለፈው ሳምንት በሀገሪቱ ደቡባዊ መካከለኛ ክፍል በሚገኝ ሆስፒታል ላይ በተፈጸመ የድሮን ጥቃት ቢያንስ 10 ሰዎች ተገድለዋል። የሱዳን ፈጥኖ ድራሽ ኃይል በዋይት ናይል ግዛት በሚገኘው አልጀባላይን ሆስፒታል ላይ በፈጸመው 2 የድሮን ጥቃት የቀዶ ሕክምና ክፍልንና የወሊድ መረጃ ክፍልን ጎድተዋል።
የኢራን አሜሪካ ከፍተኛ ተደራዳሪዎች ፊት ለፊት ሊገናኙ ፓኪስታን በገቡበት በዚህ ሰዓት ትራምፕ ድርድሩ ካልተሳካ ወደ ዳግም ጦርነት በቀጥታ ለመግባት የጦር መርከቦችን ወደ ኢራን ቀጠና እየጫኑ ነው። በሌላ በኩል የአሜሪካ ደህንነት የኢራን ሚሳኤል ገና አልተነካም ሲል የትራምፕን የስነልቦና ጦርነት ዋጋ የሚያሳጣ መረጃ ወጥተዋል። የተጠመዱ የኢራን ፈንጂዎች መጥፋታቸውም አነጋጋሪ ሆኗል። ኢራንና አሜሪካ ከ39 ቀናት ጦርነት በኋላ ፊት ለፊት ሊገናኙ ከፍተኛ ተደራዳሪዎችን በልዑካን ቡድን በፓኪስታን ኢስላማባድ ለሚካሄደው ድርድር ልከዋል። አሜሪካ በምክትል ፕሬዚዳንቷ ጄዲ ቫንስ የሚመራ ተደራዳሪ ልዑካን ቡድን ልካለች። ሆኖም ድርድሩ ከመጀመሩ በፊት ፕሬዚዳንት ዶናልድ ትራምፕ በሰጡት መግለጫ በዚህ ድርድር መልካሙን ሁሉ እመኛለሁ ካሉ በኋላ የስነልቦና ጦርነት ከፍተዋል። ትራምፕ አሁን እኛ እየተደራደርን ያለነው በጦርነት ያሸነፍነውን አካል ነው። ቀጣዩ ስራችን የሚሆነው ሆርሙዝን መክፈት ነው። ይህ ከነሱ ጋር የሚኖረን ትብብር ወይም ከነሱ ውጭ ሊሆን የሚችል ነው። ይህ ካልተሳካ ግን በኢራን ላይ የጀመርነው የቤት ስራ ቀጥለን እርምጃ እንወስዳለን ሲሉ ወታደራዊ አማራጩ በሩ እንዳልተዘጋ አስጠንቅቀዋል። እንደ ትራምፕ ቅድመ ማስጠንቀቂያ የአሜሪካ የጦር መርከቦች ድርድሩ ካልተሳካ ወዲያውኑ ለሚሰነዘር ከባድ ጥቃት ዝግጁ ሆነው ትዕዛዝ እየጠበቁ ነው። መርከቦቹ ላይ ምርጥ የጦር መሳሪያዎችን እየጫንን ነው ሲሉ ትራምፕ ጥብቅ ማስጠንቀቂያ ሰጥተዋል። በአሁኑ ወቅት በአሜሪካና በኢራን መካከል ያለው ግንኙነት እጅግ አስጊ ደረጃ ላይ ደርሷል። ትራምፕ የፓኪስታን ኢስላማባድ የሰላም ውይይት ስኬታማ ካልሆነ በአሜሪካ የጦር መርከቦች ላይ ምርጥ የተባሉ የጦር መሳሪያዎች እየተጫኑ መሆኑንና ጥቃታቸውን ለመቀጠል ዝግጁ መሆናቸውን በይፋ ማስታወቃቸውን ዘ ኒውዮርክ ፖስት ዘግቧል። ማስጠንቀቂያው የተሰጠው ምክትል ፕሬዚዳንት ጄዲ ቫንስ ከኢራን ተወካዮች ጋር ለመነጋገር ወደ ፓኪስታን ባቀኑበት ወቅት ሲሆን ውይይቱ የ2 ሳምንቱን ጊዜያዊ የተኩስ አቁም ስምምነት ወደ ዘላቂ ሰላም ለመቀየር ያለመ ነው። በኢራን በኩል የሀገሪቱ የፓርላማ አፈ ጉባኤ መሐመድ ባገር ጋሊባፍ ማንኛውም ዘላቂ ስምምነት የኢራንን ዩራኒየም የማበልጸግ መብት ማክበር እንዳለበት በጽኑ አሳስበዋል። እንዲያም ሆኖ የዋይት ሀውስ ቃል አቀባይ ካሮሊን ሌቪት ኢራን ዩራኒየም ማበልጸጓን እንድታቆም የሚለው ነጥብ ትራምፕ ሊታለፍ የማይችል ቀይ መስመር መሆኑን ገልጸዋል። ይህ የሁለቱ ወገኖች የማይለወጥ አቋምና ትራምፕ ደብዛቸውን እናጠፋለን በማለት የሰነዘሩት ዛቻ ድርድሩን ፈታኝ አድርጎታል። ኢራን በውይይቱ ሰዓት የኒውክሌር ማበልጸግ መብቷ እንዲከበር ማዕቀቦች እንዲነሱና በጦርነቱ ላጋጠማት ውድመት ካሳ እንዲከፈላት ጠይቃለች። አሜሪካ በበኩሏ የሆርሙዝ ሰርጥ ለዓለም አቀፍ የንግድ መርከቦች ክፍት እንዲሆንና ኢራን የኒውክሌር መሳሪያ ባለቤት እንድትሆን እየተከራከረች ትገኛለች። በዚህ ተቃርኖ የሚገኙ ተደራዳሪዎች የኢስላማባድ ውይይታቸው እንደ መጨረሻ ዕድል ተወስነዋል። ፕሬዚዳንት ትራምፕ በ24 ሰዓታት ውስጥ የውይይቱ ውጤት እንደሚታወቅ ቢገልጹም በሁለቱ ሀገራት መካከል ያለው የቆየ አለመተማመን ለስምምነቱ ትልቅ እንቅፋት ሆኖ መቀጠሉ አይቀር ይመስሏል። ኢራን እጃችን በቃታው ላይ ነው በማለት ለሚሰነዘርባት ማንኛውም ጥቃት ምላሽ ለመስጠት ዝግጁ መሆኗን ስትገልጽ፣ አሜሪካ ደግሞ ስምምነት ካልተደረሰ ደብዛቸውን እናጠፋለን እያለች ነው። በዚህ መዛዛት መሃል ከአሜሪካ ኢንተለጀንስ አገልግሎት ሾልኮ የወጣው የደህንነት መረጃ አሜሪካን አስደንግጧል። ፔንታጎንና ነጩ ቤተ መንግስት በጦርነቱ ድል ማግኘታቸውን ሲያውጁ፣ ትራምፕ በበኩላቸው ኢራን መጫወቻ ካርዷን ጨርሳለች ሲሉ፣ እስራኤልም ተቀብላ 85 በመቶ የኢራን ጦር አቅም ወድሟል ባለችበት በዚህ ወቅት ከአሜሪካ ኢንተለጀንስ አገልግሎት ያፈተለከው መረጃ የዚህ ተቃራኒ ውጤት ይዟል። ወታደራዊ መረጃውን ይፋ ያደረገው ዎል ስትሪት ጆርናል የኢራን ስትራቴጂክ ሚሳኤሎች አቅም አሁንም አለመነካቱን አሳይተዋል። ከ40 ቀናት ከፍተኛ የተቀናጀ ድብደባ በኋላ ኢራን በሺዎች የሚቆጠሩ ሚሳኤሎችን ይዛ መቀጠሏንና ማስተኮሻዎችን መልሳ ወደ ስራ ማስገባቷን የደህንነቱ ግምገማ አመላክተዋል። የግምገማ ሪፖርቱ የአሜሪካና እስራኤል ዘመቻ በተሳካ ሁኔታ በርካታ ከፍተኛ የሚሳኤል ማምረቻና መገጣጠሚያ ፋብሪካዎችን ማውደሙን በመግለጽ የኢራን መልሶ የማጥቃት አቅምም ጉልህ የሆነ ምት አርፎበታል ቢልም የቴሄራን መልሶ ማጥቃት ግን አቅም ከተገመተው በላይ መቋቋም ማሳየቱን ገምግመዋል። የአሜሪካ ወታደራዊ ባለስልጣናት ኢራን ከ40 ቀኑ ድብደባ መልስ እስከ 3000 ባላስቲክ ሚሳኤል ክምችት እንዳላት ዘገባው አመላክተዋል። ኢራን ከጥቃቱ ተርፋ ይህንን ያክል የበዛ ክምችት ሊኖራት የቻለው የሚሳኤል ክምችትና ማስተኮሻዎች ተንቀሳቃሽ በመሆናቸው ከስፍራ ስፍራ ማንቀሳቀስና በቀጥታ ማስመለጥ በመቻሏ መሆኑን ዘገባው አትቷል። የኢራን እስላማዊ አብዮታዊ ዘብ ሚሳኤልና ማስተኮሻዎችን መደበቅና አውጥቶ ማጥቃት ከዛም መልሶ መደበቅ ስትራቴጂን መከተሉን ሪፖርቱ አስቀምጠዋል። 70 በመቶ የኢራን ሚሳኤል አቅም ተንቀሳቃሽ መሆኑ ኢራንን እንዳተረፋት ነው የተገለጸው። የአሜሪካ ወታደራዊ ባለሙያዎች ተንቀሳቃሽ የሆኑ የኢራን ሚሳኤል ማስወንጨፊያ አቅሞች አሜሪካ ፍጹም ድል እንዳትቀዳጅ ያደረጉ ስለመሆናቸው የተናገሩ ሲሆን የተኩስ አቁሙ በእነዚህ አቅሞች የተነሳ ሊፈርስ ስለመቻሉ ገልጸዋል። ይህ በእንዲህ እንዳለ ኢራን ያጠመደቻቸው ፈንጂዎች አድራሻቸው ጠፍተዋል። ኢራን የዘራቻቸው አደገኛ ፈንጂዎች አድራሻቸው መጥፋቱ የትራምፕን ቁጣ እያቀጣጠለ ነው ሲል
ዘ ኒውዮርክ ታይምስ በዛሬው ዘገባው አመላክተዋል። የሆርሙዝ ሰርጥ በአሁኑ ወቅት በኢራን የጠፉ ፈንጂዎችንና በአሜሪካ የጥቃት ዝግጅት መካከል ታጥሮ በማንኛውም ቅጽበት ሊፈነዳ የሚችል የዓለም ስጋት ሆኗል። በዚህ በሆርሙዝ የባህር ወሽመጥ ላይ የተደቀነው የጦርነት ስጋት አዲስና አስገራሚ መታጠፊያ ውስጥ ገብተዋል። ዩናይትድ ስቴትስ እንዳስታወቀችው ኢራን በባህር ወሽመጡ ላይ የረጨቻቸውን የባህር ፈንጂዎች አሁን ላይ የት እንዳሉ ማግኘት ተስኗታን የተባለው ይህ ያልተጠበቀ ክስተት የባህር መንገዱን ለንግድ መርከቦች ክፍት ለማድረግ ለተጀመረው ከፍተኛ ጥረት ፈተና በመሆኑ ቀጠናውን ለማንም የማይገመት የሞት ቀጠና አድርጎታል። የፈንጂዎች መጥፋት ኢራን ከትራምፕ የቀረበላትን መርከቦች በነጻነት እንዲያልፉ ይደረግ የሚለውን ትዕዛዝ በፍጥነት እንዳታከብር አግዷታል። እንደ አሜሪካ ገለጻ ኢራን ፈንጂዎቹን ለማንሳት ብትፈልግም የት እንዳሉ ባለማወቋ ምክንያት ሂደቱ ተጓቷል። ይህም በሁለቱ ሀገራት መካከል ያለውን አለመተማመን ከፍ አድርጎ ታይቷል። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን የተከታተሏችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያለን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያው እንዲያጠናክሩ ጥሪያችን እናቀርባለን። ጣና ቲቪ ከሀቅ ጋር